ሰይጣን፣ ነጋዴ። ሰይጣንና ነጋዴ አንድ ናቸው አላልኩም። ጥሩ አድርጋችሁ ነው መስማት። ሰይጣን፣ ነጋዴ፣ ልጃገረዱ ነው አንድ ናቸው። ሴት ልጃገረድ ማለት ነው። አሁን ስሙ አካሄድ ነው የመሰልኩኝ። እሺ ምንም ስሙ በደንብ አድርጋችሁ። ክፉና በጎ ሊሆን ይችላል። እንግዲህ አሁን ነጋዴ ምንድን የሚያደርገው? ማስተዋወቅ ነው። ምንድን የሚያስተዋውቀው? እንትና ዳቦ ቤት ይሄን ዳቦ ከበሉ በኋላ ወር ሌላ ህል አያምሮትም ይላል ማስታወቂያው፣ በቴሌቪዥን ማለት ነው። ወር ሌላ ህል አይቀምሱም ይላል። ዳቧችን ከመታወቁ የተነሳ አሜሪካ መላክ ጀምረናል ይላል። ከዚያ በኋላ አንተ የሮክ ያን ለመግዛት ምን ያደርጋል? ጉጉት ነው የሚፈጥረው ማለት ነው። ያጓጓዋል ማለት ነው። ልብሱን ለምሳሌ ቀሚስ እንድትገዙ እንትና ቡቲክ ይላል በቴሌቪዥን። እንትና ቡቲክ ልብሳችን አንዴ ከተሰፋ ምንም አይፈታም ክሩ። ሰዎች ከቱርክ ሁሉ እያዘዙ ማሰፋት ጀምረዋል። ውሸት ሁሉ ጨምሮ ማለት ነው። ልዩ ነው ምናምን ብሎ ከዛ ልብሱን እንድትወደው አንዲት ከዚህ ጭኗ በታች የተራቆተች ለብሰው እያለች በቴሌቪዥን ትመጣለች ማለት ነው። ይህ ሁሉ ነገር ምንድን ማጓጓት ነው። ይህም እንደሱ ያለ ቀሚስ አላያችኋቸውም? አሻንጉሊቶች ባህር ዳር ሱፋቸውን ገጭ አድርገው ብሎ ማለት ነው። አይታችኋቸዋል? እነዚያ እኮ እንደዚያ የሚያሳዩ ምንድን ነው? እኔም እንደሱ ይህን ሱፍ እኔ ብገጨውማ እንዴት ሊሆን እንዲል ነው ሰው ማለት ነው። ይሄ ምን ይባላል? ማጓጓት። አሁን የምግብ አሰራር የሚያስተምረዋል በቴሌቪዥን። እኔ ቴሌቪዥን ከተማ ሳርሰር እንደ አንዳንድ ጊዜ ነው የማየው እና የሚሰሩ ሰዎች እንደውም እንደዚህ ታረግና ትሰራዋለች። ይሄ ጥብስ ነው፣ 2 ማንኪያ እንትን ታረጋላችሁ፣ 3 ማንኪያ ሽሮ ትጨምሩበታል፣ 4 የሾርባ እንትን በርበሬ ታረጉታለች፣ ብዙ አታፈሉትም ምናምን ታረግና ጎርስና በጣም እንትላለች። ሰው ያን መብላት ያምረዋል ማለት ነው። ይሄ ምንድን ነው? ማጓጓት በሉ እስቲ። ማጓጓት በጣም ጥሩ። ከዚያ የነጋዴ ሀሳብ ነው ማለት ነው። ነጋዴ በቃ እንደዚያ ነው የሚያደርገው። እሺ ግን ጆሮአችሁን ይዞ ሆቴል ያስገባ ሆቴል አለ? በሉ ንገሩኝ እንጂ። እሺ ጆሮአችሁን ይዞ ሻይ ያጠጣችሁ ሻይ ቤት አለ? ጆሮአችሁን ይዞ ጃኬት የሸጠላችሁ አለ? ማጓጓት ነው። እሺ ደግሞ ልጃገረዲቱ ደግሞ ምን ታደርጋለች? አቅመ ሔዋን ማድረስ ስትጀምር ይሄን ትቀባለች፣ ይሄን ትቀባለች፣ ይሄን ትቀባለች። ያው እኛ ገጠር አለ የከተማዎች ምን እንደሚሉ አናውቅም። ገጠር ያሉ ልጆች ግን እህቶቻቸው ሁሉ አለ ብለው ሁሉ ማየት ይጀምራሉ። ደርሻለሁ እንዴት ነው ቁመቴ ብለው ትጥቄ ጥሩ ነው እንደዚህ ብለው በቃ ያሉ ማለት ነው። ይቀባሉ፣ ኩል ይኳላሉ፣ እንሶስላ ላይ ይሞቃሉ። ይሄ ምንድነው አይናቸውን ኩል ይቀቡታል። የፈለጉትን ነገር ያደርጋሉ። ግን እኔን ካላገባ አናትክን ነው የምልህ ብላ ታውቃለች። ማጓጓት ነው። አየህ ይኸውልህ አይኗን አይተህ እንድትጓጓ፣ አረማመዷን አይተህ እንድትጓጓ፣ ጥፍሯን አይተህ እንድትጓጓ። አሁን ደግሞ ቢጨንቃቸው መሮ አድርገው ጥፍራቸውን እንዲያርገው ቀብተው ቢያንስ እንደው ፊቴን እንኳን ባይተህ ጥፍሬ ነው ብለው ማለት ነው። በደንብ አድርገው ያግዛል። ይሄ ምን ይባል? ማጓጓት በሉ እንጂ። አቤት ድሮ እናቶቻችን ልብስ ለብሰው ነበር የሚያጓጓ። አሁን ደግሞ ማለት መግለጥ። ይሄ ሁሉ ምንድን ነው? ማባበል ነው። በዚህ መግለጥ ፀጉራቸውን የሚያደርጉት መጥፋት፣ አንዳንድ ጊዜ ደግሞ እንደዚህ አድርገው አይናቸውን ጭምር አድርገው መሰራት። ማጓጓት በሉ እንጂ በሉ። እሺ ሰይጣን ሳም እንደሚያደርገው ማጓጓት ነው። ግን አሁን ቅዱስ ዮሐንስ አፈወርቅ ይላል እኔ እግዚአብሔር ውብ አድርጎ ፈጥሮ ሲያበቃ እኔ ምን አድርግን የሚለኝ ልትለይ ትችላለህ። እግዚአብሔር ውብ አድርጎ ፈጠረ እንጂ ታዲያ ውብ አድርጎ የፈጠራትን እሷን አይተህ በእሷ ከመቅረት የውበቱን ጌታ አታደንቅም ወይ ይላል። ስለዚህ ውበትን ከምትረግም የውበቱን ጌታ ሂድና አግኘው፣ ከዛ ውብ ትሆናለህ። ስለዚህ ውበትን አይተው የሚረግሙ ሰዎች ደካሞች ናቸው። ወይንን የፈጠረውን አትርገም፣ በወይን የተሸነፍከው አንተ ነህ እንጂ የተረገምክ ይላል። ወይን አይደለም ችግሩ፣ በወይን የሚሳሳተው ነው እንጂ። እሺ ሰይጣን ደግሞ ምንድን የሚያደርገው? ማጓጓት ነው። ሰይጣን የሚያስገድድ አይችልም። ይሄን ማወቅ አለባቸው። ሰይጣን ማስገደድ ማንንም አይችልም። ምንድን የሚያደርገው ታዲያ? ማጓጓት በሉ እንጂ። አቤት ግድያውን ምን ያደርጋል? ያጓጓል። ክህደው፣ አናቱን በለው፣ የታባቱ ዋጋውን ስጠው፣ ስደበው፣ ሂድና ልክ ልኩን ንገረው። እንዴት ሰድቦህ ይቀራል? ምን አይነት ወራዳ ነኝ፣
ቢያንስ እንዲህ ሲለኝ እንዲህ ብዬ ለምን አልመለስኩለትም? ስድቡን ሁሉ ያጓጓል። ወረድበት ይላል። ማጓጓት ነው። እንቅልፉም እንደሚያደርገው ማጓጓት እንዴት እንደሚጣፍጥ ጸሎቱን ትተው ላጥ ቢሉ እንደው መጣፈጡ ሰይጣን እያደረገን ነው። ይሄን ማጓጓት ነው። ይሄን ምግቡ እንደሚያደርገው ማጓጓት ነው። ሰው ኃጢአት እንዲሰራም እንደሚያደርገው ማባበል ነው። አሳምሮ ማሳየት፣ አሳምሮ ማሰማት፣ አሳምሮ ማቅረብ ነው እንጂ ሰይጣን ሰውን ማስገደድ አይችልም። ነፃ ፈቃድ ወይም ፍሪ ዊል ትባላለች። ነፃ ፈቃድ የድነት መሰረት ነው። እስኪ የድነት መሰረት በሉ። ኦርቶዶክሳዊ ትምህርት ይሄ ነው። ኦርቶዶክሳዊ የመዳን ትምህርት የሚባለው ይሄ ነው። ሰይጣን ነፃ ፈቃድን መንካት አይችልም። እግዚአብሔርም ነፃ ፈቃድን አይነካም። ሰው የሚወድቀው በማን ፈቃዱ ነው? በራሱ ፈቃድ ነው።